ቢይዟት ጥሩ ነው። መግቢያ ሆናል። አሳልፎ ሰጥቶታልና ልዑል ቅዱስ ሰደደልን። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። ከአንዱ ወልድ በራሱ ሁሉ አልተለየ። የእግዚአብሔር ቃል መለኮት አንድ እሱ ነው እንጂ። ቅድስት ሆይ ለምኝልን። ቅድስት ሆይ ለምኝልን። የነቢያት አገራቸው ቤተልሔም ሆይ ደስ ይበልሽ። ሁለተኛ አዳም ክርስቶስ በአንቺ ዘንድ ለምኝልን። የቤተሰቧ መላእክት ማርያምን በፍቅር ከመሰግኗታል። አዳም ሳይዋል አንቺ ምስጋና ይገባሻል እያሉ መልአኩ ማርያምን ቃልን ተቀበይዋላ ከአንቺ ዘንድ ይመጣልና በማኅፀንሽም ያድራልና እንዴት ከዳዊት አደረ እንደ ምስኪን ከሰማይ ወርዶ የእርሷን ባሕርይ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚችን ድንግል ስሟ ማርያም ነው። መልአኩ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ ይልቅ አንቺ ብሩክት ነሽ። ከቃሉም አነጋገር አይታደነገጠች እንዲህም አለች፣ እንዲህ ያለ ምስጋናችን መርሻ ይደረግልኛል። መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና፣ እነሆ ትፀንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት አባት ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር ወንድ ሳላውቅ እንደምን ይደረግልኛል? መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ እኔ ለእግዚአብሔር ባሪያ ነኝ አለችው። መልአኩ ገብርኤል ማርያም ድንግል አንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። ማደሪያ ነሽና ምስጋና ይገባሻል።
ድንኳን ነሽና ምስጋና ይገባሻል። የሕዝቡ ሁሉ እናት ነሽ። ምስጋና ይገባሻል። እመቤት ማርያም ምስጋና ይገባሻል። ወዳጅ ማርያም ምስጋና ይገባሻል። ዙሪያውን ትወኝ ዘንድ መርጦሻል። ምስጋና ይገባሻል። የተሰለፍ ጀርጊ ክንፍ በብር ያጌ ምስጋና ይገባሻል። ወኖች በወርቃ ምንማር የተሸለሙ ላይ ምስጋና ይገባሻል። ደጃፍ የብርሃን እናቱ ላይ ምስጋና ይገባሻል። ሰባት እጅ የምታበሪ ክብር ከርበረት ሁሉ ከፍ ከፍ ያለ ለአንቺ ምስጋና ይገባሻል። የተመረጡ የተመረጡ ከተከበሩ የተከበረ ለአንቺ ምስጋና ይገባሻል። ይህን ከመድኃኒታችን ከኢየሱስ ዘንድ ለምኝልን ያድነን ዘንድ በአባቱ ጋር ቅዱሳን ከመላእክቱ ጋር በመጣን ጻድቃንን በቀኝ መጣን በግራ ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስና ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን ለዓለመ ዓለም ለዘላለሙ አሜን። ጸሎታ ለማርያም ስለታ ምንማ ተወልዳ ጸሎታ ለማርያም ስለታ ለዚያ ገቡማ ተወልዳ ጸሎታ ለማርያም ስለታ ለነዛቱ ጋር ምንማ ተወልዳ ጸሎታ ለማርያም ስለታ ለበዙ ጳጳስን አባ ማትያስ ገቡማ ተወልዳ ጸሎታ ለማርያም ስለታ ለጳጳስን አባ አርያም ገቡማ ተወልዳ ጸሎታ ለማርያም ስለታ ለመካነ ምዕራፍ ገባማ ተወልዳ ጸሎታ ለማርያም ስለታ ለሀገር ኢትዮጵያ ገባማ ተወልዳ በጸሎታ ወበስለታ እመቤታችን ከልጇ ከወዳጇ ታማልን። በዓሉ የሰላም የፍቅር በዓል ያድርግልን። አባታችን ወይ ብለን ጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር የዕለት እንጀራችንን ስጠን ዛሬ፣ በደላችንን ሁሉ ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። እሺ ወደ በሩ አካባቢ ያላችሁ ወደዚህ ወደ አውደ ምሕረቱ ቅረቡ። በትምህርተ መስቀል መላ ሰውነታችንና ማተብ በስመ አብ እንደምን ዋላችሁ፣ እንደምን ሰዓት አደረሳችሁ። አሜን። ቸርነቱ የማያልቅበት ርኅራኄው የበዛ በፍቅር ፈጥሮ በፍቅር ሁሉ የሚገዛ መጀመሪያውና መጨረሻው አምላካችን መድኃኒታችን ኢየሱስ ክርስቶስ የተመሰገነና የከበረ ይሁን። እንደዚሁም ያሳየውን ያየንባት ልዩ መስታወታችን አምላክ ወላዲተ አምላክ ማርያም ክርስቲያን ይድረሳል። እንደዚሁም ዛሬ ለመሰባሰባችን ምክንያት የሆኑ እነሆ አባታችን አቡነ ገብረ መንፈስ ቅዱስ ክብር ምስጋና ይግባቸው። እንግዲህ ከዚህ በመቀጠል ወደ ወንጌሉ ከመሄዳችን በፊት አጠር ያለ መዝሙር እንዘምርና ከዚያ በኋላ ወደ ወንጌሉ እንሄዳለን ማለት ነው። ይህንን ጉባኤ ባርክልኝ ጌታችን፣ ይህንን ጉባኤ ባርክልኝ ጌታችን፣ ሰላም ስጠን ፍቅር ስጠን ዛሬ ለሁላችን